ተከራይቷል Oh my god what did you say ቤት መከራየት ብቻ ሳይሆን ከፈቲ ጋር ነው አብረው ተከራዩት እኔ አላምንም ያቺ ልጅ እግዚአብሔርን የባለፈውን ስራ ሆን ብላ እንደሰራች ያው አሁን ማረጋገጫ ይሆንላችኋል ቤተሰቦች ብያችኋለሁ እኔ በባለፈው ቪዲዮም ብያችኋለሁ ኢቫን ዛሬም እየነገርኳችሁ ነበር ያን ስጦታ ለቡሪካና ለፍቅር የሰጠችው ፈቲ ፉፉን ከነሱ ጋር አጣልታ የራሷ ልታረግ ስለፈለገች ነው በቃ አሁን ማረጋገጫ ያገኛችሁ ይመስለኛል ቤተሰቦች ማለት አንድ ላይ ነው ነገር አንድ ላይ መኖር ማለት ያስቃል ፈቲና ፉፉ አንድ ላይ ተከራይተው ቤት ሊኖሩ ነው የኔን መጥፎ ነገር ብቻ ነው ማስተላለፍ የምትፈልጉት የኔን መጥፎ ነገር የኔን ክፋት ብቻ ነው ምንም ነገር ሳትረዱ ቤቴ ድረስ ካሜራ ቆጥታችሁ ማን ነው መጥፎ ነገር ሊያስተላልፍ የፈለገው ማን ነው ተረጋጉ ፍቅር ምን ነው ቆይ እንዴ ራስን ጻድቅ ሁሌ ማድረግ ሰለችም እንዴ የፈለከውን ይያረክ ምንም አይናገሩኛል ካንተ በቃ ቤተሰቦች ፍቅር አሁንም ለፉፉ ስሜት አላት ማለት ደስ ይላል ፉፉ ተመታ ጥፊው is nothing ኖርማል ነው ጥፊው ዋናው ሁለታችሁ አንድ ላይ መሆናችሁ ነው የመሬን ነው ቤተሰቦች ፉፉና ፍቅር መቼም አይለያዩም በቃ በዛሬው ቪዲዮ ማረጋገጥ እንችላለን የዛሬው ቪዲዮ ለሁላችንም ማረጋገጫ ይሆናል ብዬ ተስፋ አደርጋለሁ ቤተሰቦቼ ሰላም እንዴት አላችሁ ውድ የተከበራችሁና የተወደዳችሁ የቻይናሌ ቅመሞች በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከናንተ ጋር እንዲሆን ልባዊ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደናንተ ተመልሻለሁ ከናንተ የሚጠበቀው ቻናላችንን ሰብስክራይብ ያደረጋችሁ እንዲሁም የቻይናሉ ቅመሞች ቪዲዮን ላይክ ያደረጋችሁ እስከመጨረሻው መቀጠል ነው ያላችሁን ሐሳብ አስተያየት በነጻነት ኮሜንት ውስጥ ማስቀመጣችሁን እንዳትረሱ እንግዲህ ጉዞ ወደ 10,000 ነው ቤተሰቦቼ በዚህ ሁለት ቀን ላይ 6000 መግባት አለብን ያው እቅዳችን በዚህ ወር ውስጥ ስለሆነ ማለት አንድ ወር ውስጥ ገደባ ሰተናል ስለዚህ 10,000 ማስገባት አለባችሁ ፍቅርዬንም ደግሞ 200,000 አንድ ላይ ሞቅ አድርገን እናከብራለን ቤተሰቦቼ ለማንኛውም ቪዲዮን ያያየን ሐሳብ አስተያየት የምንሰጥ ይሆናል እስከመጨረሻው አብራችሁን ቆዩ ወዳችኋለሁ ነገርኳችሁን ብሪክ ይመጣል እስከዛ እኔ ያለውን ነገር ትንሽ ከፈትፈት አድርጌ ላስረዳችሁ ብዬ ነው ምክንያቱም እሱም ሲመጣ ግራ እንዳይገባችሁ ሁለታችን ስናወራ የምትረዱት ቪዲዮ እንዲሆንላችሁ ስለፈለኩ ነውና ያው አሁን የሆነ ነገር አስቤያለሁ እሱን አልነግራችሁም ሲሆን ነው ማሳያችሁ ያው ባለፈው ያዘነበትን የተከፋበትን ነገር የበፊቱ ደስታችንን አብሮነታችን ለመመለስ እኔና እሱ ጋር በተለይ ያለውን ቅርበት ለመመለስ የሆነ ነገር አስቤያለሁ አሁን ለቡሪካ ማክረውና ከቡሪክ ጋር አንድ ላይ እናደርጋለን ያንን ነገር ማለት ነው ቡሪክ ሳይመጣ ለኛ አይነገርም ፍቅርዬ እኛ እንታመንም እና ደግሞ በከባዱ ለእናንተ መንገር ያለብኝ እውነት ረስቼው ነበር ቲክታክ ላይ ሆነ ኮሜንት ላይ አይቼ ነበር ፈቲናት ራሷ እንትን ጊፍት ሰታ ያጣላቻቸው ምናምን ሚል እንደዛ አይነት ነገር ብቻ አይቻለውና እኔና በሱ ሐሳብ እንደው ሌላ ሰዎችም እየኮመታችሁ ከሆነ እንደዛ ብላችሁ እየኮመታችሁ ከሆነ እደግፋለሁ ከናንተ ጎን ነኝ የመሬ ነው ቤተሰቦቼ እንዴ ማንነቱ እንዲታወቅ ያልፈለገ ሰው ለሁለቱም እንዲ አይነት ስጦታ እንዴ ከፉፉ ጋር ምን አይነት ቂም ያለው ሰው ቢሆን ነው ይሄን ነገር የሚሰራው ፈቲ ፉፉን የራሷ ለማድረግ ስለምትፈልግ ነው ይሄን ስራ ይሰራችሁ ዛሬ ላይ ደግሞ በተለቀቀው ቪዲዮ እንግዲህ ሁላችሁም ያያችሁ ነው ፉፉና ፈቲ አብረው መኖር ጀመሩ ምናምን የሚል ቪዲዮ ነው እኔ በጣም የደነገጥኩኝ የመሬን ነው በቃ ትላንትና ያወራውን ነገር ልክ መሆኑን እንተስል በጣም ደስ አለኝ እግዚአብሔር ግን አንድ ላይ መሆናቸው ደስ ብሎኝ ሳይሆን በቃ የገመትኩት ግምት ትክክል ስለሆነ ማለት ቤተሰቦች ምናምን ከዛ ሙድ ወተን እንግዲህ ዛሬ ብዙ ነገሮችን በስልክ ማውርተናል ምናምን ነገሮችን ፊክስ ለማድረግ በኢነርጂ ነው የመጣ ነው እሺ ቆይ ከሷ ልጀምርና እሷ ከጠራችብኝ ጉዳይ ልጀምርና እኔ ከበድ ያለ ሐሳብ ደስ የሚል መርዶን ይዞ የመጣው ቡሪካ ነው መጣችሁት ምናምንና ብዙ ያሰባችሁትን ነገር በደንብ አቃሉ ምናምን የነበረው ነገር አላቅም አሁንም ነግርሽ ነገር ሊደብርሽ ይችል ይሆን አይሆን አላቅም ምንድነው አንጀቷን በላኩ
ንገራት እንጂ። አረ እባክህ አውቀህ ሰስፔንስ አታርገኝ ጌታን የምሬን ነው ታስጨንቀኝ እንዴ ስጦታው የቤት ዕቃ ቢሆን አሪፍ ነው ብዬ አስቤ ምን ማለት ለማ የቤት ዕቃ እኔና አሁን ካልሲ ፉፉ ቤት ተከራይቷል መቼ ቤት መከራየት ብቻ ሳይሆን ከፈቲ ጋር ነው አብረው ተከራዩት የተከራዩት ሄዱት ሩሜት ሊሆን ማለት አንድ ላይ ሊኖር ነገር አንድ ላይ መኖር ማለት ነገራት በነገራችን ላይ ፍቅር ፉፉን ተወደዋለች ማለት እስካሁን ድረስ የምር የሆነ ፊሊንግ አሳይታለች ደንገጣለች ምናምን ፈቲና ፉፉ አንድ ላይ ተከራይተው ቤት ሊኖሩ ነው አትከፊብን ፍቅርዬ የምር እንዲህ ስትሆኚ የሙሉ ኦዲየንስ እግዚአብሔርን ፊታቸው በቃ እንዳንቺ ነው የሚሆነው ይደፋል የሁሉም እንዲህ ስትደፊ ማለት ነው በቃ ነገራቶችን ቀለል አድርገሽ ለማሳለፍ ሞክሪ እንግዲህ ችግር አንቺን ለምዶሻል ችግሮችን ደግሞ ሳትበገሪ ማለፉንም አንቺ ለምደሽዋል ፋንዲሻችን የእውነት እና አንቺ እዛ ሆነሽ ነው ተከራዩት እሺ ምን ሊሆኑ ስለክ አንድ ላይ የሚኖርበት ምክንያት ምንድነው ጀስት እንደ ጓደኛ ምናምን ነው አሩ ኖ ብቻ ግን ላይፋቸው እንዴት ነው እኔ የማላውቀው ነገር ሜቢ ቤት መከራየታቸው ማላቅ ከሆነ ገና ብዙ የማላውቀው ነገር ይኖራልና እስቲ ንገረኝ እስቲ ልስማ እውነት ለመናገር እኔ ምንም አላውቅም አሁን ቤት ይዤሽ ልሄድ ነው አብረን እንድንሄድ ነው ቤቱን ማየት ስላለብን አክቹሊ ገና ጧት ነው የገቡት እኔ ፍቅር ራሷ ጊዜ ማለት ራሷ እጅ ከፍንጂ ይዛቸው ምናምን እንትን ያሉን መሰለኝ መጀመሪያ ቪዲዮን አይቼ ማለት ቡሪካ ነው ለካ መርዶን ተናግሮ ይዟት የሚሄደው በነገራችን ላይ ቡሪካ ይሄንን ነገር ማድረግ አለበት ብዬ አላስብም ምንም ቢሆን በቃ ጓደኝነታቸው መሃል ላይ እንዲህ አይነት መፈጠሩን ካወቀ እንዲህ አይነት ነገር መፈጠሩን ካወቀ ራሱ የቻለውን ያህል ብቻውን ፊክስ ለማድረግ መሞከር አለበት ነገራቶችን በረድ አድርጎ ለማስተካከል መሞከር ነበረበት ከአንዳንድ መጥቶ ለሷ ከሚነግራት ማለት በጊዜ ሁኔታ እሷም እንድታቅ ዝም ይብል አሪፍ ነው ብዬ አስባለሁ ቤተሰቦቼ አጋዥ አትፈልጉ ምን አይነት ቤት ነው ግን የተከራዩት እቺን ልጅ አንዴ ወዳታለሁ አንዴ ተደበረኛለሽ ለምንድን ነው እዚሽ ልጅ እንትኗ ግን እኔ ሊገባኝ ያልቻለው ቤተሰቦቼ ተፈተህ ሰላም ነው ፍራንስ አለው ባይዲስ ነው አሪፍ ነው እግዚአብሔር ይመስገን እንኳን አደረሰሽ ራሱ ተደውሎ ይባላል ምን እናግዛችሁ እንኳን ደስ አለን እንኳን ደስ አላችሁ ቤት ስለተከራያችሁ ምን ነው ቪዲዮ በመያዛችን ቤት እንደተከራያችሁ እንዲታወቁ አፈልጉም እንዴ አይ አምሳት ሙዲያዝ ነው አይደለም አይ በቃ ፉፉሻ ተሳክቶልሻል በቃ ከዚህ መንገድ ተቆጠቢ ሁለተኛ እንዳይለመድሽ እንዲህ አይነት ነገር አይደረግምሽ እንዲህ አይነት ነገር ሁለተኛ እንዳታደርግ በቃ ፍቅር ላንተ ያላትን ስሜት ለማወቅ ነበር ይሰራው እርግጠኛ ነኝ ሶ ተሳክቶልሃል ሁለተኛ እንዲህ አይነት ስራ እንዳትሰራ ቡሪ ከሽኔ ሰማይ አውቄ መስሎ ነው እንዴ አውቀህ ነው አውቄ ለምን ነው አውቄ የሚሆነው እሺ በመጀመሪያ ምን ችግር አለው እኔ እንደዚህ አስቤ ነው ምን ሆነ ነው እኔ አይደለሁም የሚያስኩት ሲጀመር አጋጣሚ ጠርታኝ ነበር ለፍቅር እንድነግራት ትፈልጋለህ አንድ ክፍል ቤት አንድ እቺ የምታክል ቤት እሺ እንዴት አንቺ እንዳሰብሽው አይደለም ፍቅር እኛ ለመረዳት እሺ አንዴ ማለት ምን ማሳየት ምንድነው አይ ምን አላችሁ ነገሩን ጓደኛም ቻለላችሁ ከዚህ በኋላ ከሌላ ሰው ከመንሳበው እናንተ ነገሩን ምንድነው ያላችሁ አሁን ምንድነው እንደዚህ ተቀበሉት ምንድነው በዚህ ክፍል ቤት የሚኖሩ ከሆነ የሆነ ድብቅ ነገር ይኖራቸዋል ስለዚህ ለኛ ይንገሩን አይሻል አንድ ክፍል ነው አይደል እዛው ጠርጥር እንዴ ምን ማለት ነው ፍቅር ቆይ እንደዚህ
ምን አይነት አማርኛ ነው የምትናገሪው? እና ሌላ ምን አይነት አማርኛ ይኖረዋል? ለኛ ካልነገራችሁ ኦሬዲ ድብቅ ግንኙነት ነው የሚሆነው። ስለዚህ በዚች በምታክል ቤት ድንገት ቤት ተከራይቶ መኖር ማለት ከባድ ነገር ነው። እሺ አዳምጡ ማለት እንዲታወቅ ባህል ፈለክ ነው ቤት መከራይተ እኮ የደበቀው ነገር አለ ከፍቅር እንዳታቂ ፈለከው ነገር አለ። አይ ቡሪካ ማለት ምንድነው? እሺ ምንድነው? እኔ እኮ ግራ ያጋባኝ ራስህ ነህ የነገርከኝ አይደል? ቤት ሎኬሽን ይላክልኝ ራስህ ነህ በላክልኝ ሎኬሽን ነው የመጣሁት። ስማኝ ፍቅር ጋር ተቀጣጥረን ነበር። ሄድኩኝ ካሜራ ይዛ ነው ያገኘኋት። በቃ ነገርኳት እዛው ላይ አብረን መጣን ማለት ምን አበሳጭ? ይሄ የሚያበሳጭ ነገር ነው? ምን ተደብቆ የሚቀር ነገር ነው? ምንድነው ማለት ፉፉ ይሄ ነገር ፍቅር እንድታቅ አልፈለገም ነውስ? ደስ ይልለው ይገባል የምር እሷ በማየቷ ማለት በርግጥ ከፈቲ ጋር ምንም እንደሌላችሁ አቃለሁ። ፉፉ ይሄ ነገር አብርሃምና ሩታ የሰሯት ታሪክ ናት። ቤተሰቦቼ የምታስታውሱ ከሆነ ማለት ለመልካም ይሁን እንደነሱ ለመልካም ለትዳር ያብቃችሁ። ምናልባት የሃይማኖት ነገር ማትሉ ከሆነ አንተም በሃይማኖቴ እኔም በሃይማኖቴ ምትሉ ከሆነ በቃ ጥሩ ነገር የሚፈጥርላችሁ ይሁን። የጭቅጭቅ የመጨረሻ ይሁን እንደው ሲቀጥል ደግሞ አንተ እስከዛሬ ቤት ለመከራየት ለኔ ራሷ ምንም እንትን ብለኸኝ አማክረኝ አታውቅም። አያችሁ ሁላችሁ አረ ኖርማል እኮ ነው ቢከራይ እሱን ሌላ ነገር የሚያስ ኖ እንዴ ለምንድን ነው የማይነግረን? ለምንድን ነው የማይነግረን? የሚያሳስባችሁ ሁላችሁ መከራየታችን ነው። ሁላችሁም እንዲህ ነው የምትፈርጁት። የማታውቁትን ነገር ያላያችሁትን ያልሰማችሁትን ነገር ነው። እሺ ምንድነው ያልሰማነው? አንተ ንገረና። አንተ ንገረን እና ሌላ ነገር ነው ማለት ነው። ቤተሰቦች ማለት በቪዲዮ እያየን ነው እንግዲህ ማለት እያየነው ያለ ነገር ስለሆነ ከዚህ ሌላ ነገር ይኖራል ብዬ አላሰብም። እንዴት ነው? እሺ በአንድ ጠባብ ክላስ ላይ ሴትና ወንድ የተለያየ ፍራሽ ላይ ስለሆነ አንድ ቤት ላይ መኖር የሚችሉት እንጃ። ሰማችሁን? ተሳስታችኋል የምትል ከሆነ አርመን አዳምጪ። በመጀመሪያ ደረጃ እኔ ምንም አይነት መንገድ አላሳየውም ማለት ምንም ለመለየት ምንም አይነት መንገድ አልመረጥኩም። እናንተ ናችሁ እንዴ እኔ እኮ ባለፈው አዝነሃል ልብ ተሰብሯል ብዬ ዛሬ የሆነ ሙድህን የሚቀይር ነገር ካስደሰት ነው ብለን ምን እናርግለት እያለን እያሰብኩኝ ላማክራው ለምን የቤት ዕቃ አታርግለትም አለኝ። እንዴት የቤት ዕቃ ምናምን ስለው ተከራይቷል እኮ አለኝ። እኔ እንደዚህ እንደቀልድ ነው መስማት ያለብኝ? እሺ ቆይ ሌላውን ተው። እኔ እንደዚህ እንደቀልድ መስማት አለብኝ ነገራቶችን እና ለምን አልነግረኝም? አዳምጪኝ። የለብሽም አዳምጪኝ። ገና እየገባሁ ነው። ምንድነው? ምን ብልሃት ነው የመጣችሁት? ገና እየገባሁ እኮ ነው። ምንም እኮ አዲስ ነገር የለም። በቃ ከፍቶኛል፣ አስከፍታችሁኛል። ስለከፋኝ ምን አርገን ነው ያስከፋል? ምን አርገን ነው ያስከፋል? እሺ አውቃችሁ አንተ ምን እሺ ቆይ እንደከፋክ እንዳዘንክ እኮ አውቀናል። ገባክ? እሱን የሆነ ነገር ልናረግ ስንል አንተ ምን አርገን ተከፋ? እኛ ምን አርገን ፈቲስ የሆነ ነገር ሲያደርግ እሱ ባይነግረን አንቺ አትነግሪኝም ለኔ? እኔ ናችሁ ከፈቲ ጋር አታውሩ። ይሄን ሁሉ ነገር ያደረገችው ፈቲ መሆኑን እናውቃለን። አንቺም አውቀሻል። ምናልባት ለሼም ይሆናል ዝም ያልሽው። ፍቅርዬ የምሬ ነው። ቤተሰቦች ይሄ ሁሉ ነገር እንዲፈጠር ምክንያት የሆነችው ፈቲ ናት። በቃ ሊኖሩ ነው እንደዚህ አይነት ነገር ለማስተላለፍ ነው ካሜራ ይዘህ የመጣ ለፍቅርም ይሄን ነገር ልታሳያት። ቡሪካ በእናትህ በቃ ልንኖር ነው። እሺ እኔና ፈቲ አብረን ነው የምንኖረው። በቃ እሺ አብረን ነው የምንኖረው። ኦ ማይ እኛ ምን አለን ግንኙነት ኑሩ። እሺ ፍቅር እሺ የተደበቀ ግንኙነት አለን። እንደዚህ የምትሆኑ እና እንኳን ደስ ያለ። እሺ አለን እንኳን ደስ ያለ። ግንኙነት አላችሁ? እኔና ፈቲ የተደበቀ ግንኙነት አለን። አብረን ልንኖር ነው። እቺ ትንሽዬ ቤት ውስጥ እኮ ምን ይሁን? እሺ ውጡ። አንተኛ ጋር ጸብ ነው እንደምትፈልገው? በቃ እንዴ ካሜራ ይዛችሁ መጣችሁ ጸብ ምናምን ትሉ? ምን ችግር አለው? እንደ ጓደኛ ምን ችግር አለው? ካሜራ እንዳይብህ ለምንድን ነው የፈለከው? በቃ አሁን ይኸውላችሁ በቃ ፍራሽ ነው። በቃ ሁለት ፍራሹን ተውት። በቃ አንድ ፍራሽ ላይ ነው ምንተኛው ምንኖር። አንዱን ልናስወጣው። እሺ አሁን ያልከውን ነገር ድገመው። ከዛ እኔ ካሁን በኋላ አጠገብህ ካልደርስም። ፉፉ ምን ተማምነው ነው ይሄን ያህል እንዴ? አጠገብህ ማለት ነው ልንኖር ነው። እኔና ፈቲ በቃ እንደዛ አስባችሁ ነው የመጣችሁት። ልንኖር ነው እኔና ፈቲ አንድ ፍራሽ ሰላችሁ። ስለዚህ በቃ ያሰብነው ሳይሆን ያቺኛውም እንዴ አረ እሺ አሁን አንድ ላይ ነው የምትኖሩት ወይስ አይደለም? በቃ ይሄ እኮ ነው የምናስበው ምናምን ተው። በቃ ጥያቄ ነው ይሄ። ነገርኩሽ እኮ
አብረን ልንኖር ነው። ይሄንን አስባችሁ አቅዳችሁ ነው የመጣችሁት። ስለዚህ ነው በቃ የተሳሳቱት ነገር የለም። እናንተ አዘንኩኝ ስላንተ ናችሁ። አብረን ነው የምንኖረው። ይሄ ፍራሽም አስፈላጊ አይደለም። ይሄው አንድ ፍራሽ አለን። በአንድ ፍራሽ ነው የምንተኛው። ምንድነው በቃ ጀለስ አመረረው እና እኔ ነኝ ያበርኩት። አመረረው። እሺ ምን ይሁን? እሺ በዚህ ልክ እንዴ ማስተላለፍ ፈልጋችኋል? አብረን ነው የምንኖረው እኔና ፈቲ። እሱ ነገር አይደል ይፈልጋችሁት? በቃ አብረን ነው የምንኖረው። እኔ እኮ የሚገርመኝ የራሴ ጅልነት የራሴ ሞኝነት ነው። ተከፍቷል፣ እሱ አዝኗል። ምን የሚያስደስተው ነገር ምን ማለቴ? አንተ ግን እንደዚህ አይነት የሚያስጠላ አስተሳሰብ ያለ በኢየሱስ ምን አይነት ሰው ነህ? እስካሁን አላውቅህም ነው። እኔ አመለካከታችሁ እኮ ነው ገብቷችኋል? ምንድነው አመለካከታችን? የኔን መጥፎ ነገር ብቻ ነው ማስተላለፍ የምትፈልጉት። የኔን መጥፎ ነገር የኔን ክፋት ብቻ ነው ምንም ነገር ሳትረዱ ቤቴ ድረስ ካሜራ ጎትታችሁ ማን መጥፎ ነገር ሊያስተላልፍ የፈለገው ማን ነው? ተናገር። ማን ነው? ቆይ የለውበትም እዚህ ነገር ላይ እንዴ ራስህን ጻድቅ ሁሌ ማድረግ ሰለች። አላየውም እንደምን ምስክርነት ምናምን እንዳልጠራ ቤተሰቦች አይታችኋል። እኔ ምስክርነት እንዳልጠራ በኋላ ላይ እኔ አላየውም። ይሄን ጥፊ ግን እንዴ እኔ ካሁን በኋላ ይኸው በፈለከው ምልልህ አጠገብ ካልደርስም ሁለተኛ ጊዜ መጣው ለተቀቅ መጨረሻ ላይ ያበላሹት እግዚአብሔርን። ይሄን አር የምፈልገው ታላችሁ ቤተሰቦች። ይሄ ልጅ እግሯ ስር ወድቆ ካለመናት ነገ ላይ ድጋሚ ይሄውን ማራሱ እኮ ከበዛ ይመራል አይደለ? አበዛው ፉፉ። በቃ ለአንተ ያላትን ስሜት ለማወቅ እስከሆነ ድረስ በቃ እንትን ማድረግ ነበረብህ እንዴ። ኧረ ልቤ ሚዛን አልባ ይዋትቺ ተንከሰስ። ምንም ማድረግ አይቻልም እንግዲህ። ፉፉሻ ቀረችብህ። የምሬን ነው ቤተሰቦቼ፣ ፉፉ ቀረችብህ የምር። እንዴ ጭራሽ ፈቲ ትሻለኛለች ብለህ ነው እንትን ያልከው? ይመች። ለማንኛውም ያው የሚሆነን ራስህ ታውቃለህ ቤተሰቦች። እኔ በዚህ ሀሳብ ምንም ማለት አልፈልግም። የምሬን ነው ቤተሰቦች፣ ምንም ማለት አልፈልግም። እንግዲህ ፉፉ ትጸጸታለህ ብዬ ተስፋ አደርጋለሁ። የምሬን ነው። እንዴ ፍቅርን የመሰለች ልዕልት አጥተህ እንዴት በሰላም ራሱ ትኖራለህ? እንግዲህ ራስህ ታውቃለህ። ለማንኛውም ቤተሰቦች ያላችሁን ሀሳብ አስተያየት ኮመንት ላይ ስጡ። በቀጣይ በአሪፍ ቪዲዮ ይመጣሉ ብዬ ተስፋ አደርጋለሁ። በአዲስ ነገር እንዲህ የሆናችሁ ባትመጡ ደስ ይለናል በነገራችን ላይ። ለማንኛውም ውዶቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ይብዛላችሁ። የሰው ሀገር የሆናችሁ ወጥቶ ከመቅረት ፈጣሪ ይጠብቃችሁ። እንግዲህ ይሄንን ነው የምለው ቤተሰቦቼ። ወጥቶ እንደመቅረት ክፉ ነገር የለም እዚህ ዓለም ላይ። የናፈቃችሁን የምትለፉለትን ነገር የምትመኙትን አይነት ህይወት ፈጣሪ ይስጣችሁ። ከዛ በላይ ምንም ማለት አልችልም። በቀጣይ ቪዲዮ እንገናኛለን። እወዳችኋለሁ። ፒስ